ትልቅ ነው የምትሉት የሚያስደስታችሁን የህይወት ዓላማችሁን አሁን ቅረጹት። ለምን ወደ ምድር መጣው? የህይወት ግቤስ ምንድን ነው? ሰላም፣ ፍቅር፣ መትረፍረፍ ለሁላችን ውድ ቤተሰቦቼ እንዴት ናችሁ? ዛሬ በጣም አሪፍ በሆነ ሀሳብ ተገናኝተናል። ለምን ወደ ምድር መጣው? የህይወት ግቤስ ምንድን ነው? በጣም የብዙዎች ጥያቄ ነው። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ውድ ቤተሰቦች፣ ፈጣሪ የህይወት ዓላማና የህይወት ግባችሁን የጻፈበት ጥቁር ሰሌዳ በሰማይ የለም። ለምን ወደ ምድር እንደመጣችሁ፣ የህይወት ግባችሁ ምን እንደሆነ፣ ፈጣሪ ስለእናንተ ምን እንዳሰበ ለማወቅ ያንን ጥቁር ሰሌዳ መፈለግ እንዳለባችሁ ሊሰማችሁ ይችላል። ይሁንና ሰሌዳው የለም። ስለዚህ የህይወት ዓላማችሁ እናንተ ለራሳችሁ ያስቀመጣችሁት ነው። ግባችሁ ለራሳችሁ ያስቀመጣችሁት ነው። ህይወታችሁን እናንተ እንደፈለጋችሁ የምትፈጥሩት ሲሆን ማንም ቆሞ አስተያየት ሊሰጥባችሁ አይችልም። የህይወት ሰሌዳችሁ ላይ የምትፈልጉትን ጻፉበት። ከዚህ በፊት ያለፈውን ህይወታችሁን ቁጭ ጸጸት ጽፋችሁበት ከነበረ እርሱን በማጥፋት አሁኑኑ የህይወት አዲስ የህይወት ጅማሬያችሁን አስፍሩበት። እስክሪብቶና ወረቀት ይዛችሁ ቁጭ ብላችሁ ትልቅ ነው የምትሉት የሚያስደስታችሁን የህይወት ዓላማችሁን አሁን ቅረጹት። እሱ ነው በቃ የህይወት ዓላማችሁ። እናንተ ለራሳችሁ ያስቀመጣችሁት ግብ ነው የህይወት ዓላማችሁ። የህይወት ዓላማችሁን አስቀምጣችሁ ለመስራት ስትንቀሳቀሱ እና ለመስራት ስትራመዱ ምክንያቱም አዲስ ግብ ስለሆነ ያስቀመጣችሁ ብዙ የማታውቁት ነገር አለ። ያ ደግሞ እንቅፋት ወይም መሰናክል ነው። ስለዚህ እሱ እንዲህ አይነት ነገር ሲገጥማችሁ እሱን አሳክታችሁ ነገ ላይ ዙራችሁ ታሪክ እንደሚያወራ ሰው እያሰባችሁ ስሩ። ያኔ በእርግጠኝነት ግባችሁን እውን ታደርጉታላችሁ። እናም እንዳሰባችሁት ወደኋላ ዙራችሁ ለብዙዎች የህይወት ታሪካችሁን የምታጋሩ ይሆናል። ውድ ቤተሰቦች፣ አሁኑኑ ቁጭ ብላችሁ የህይወት ግባችሁን ቅረጹት። እሱን ለማሳካት ተንቀሳቀሱ፣ ታሳኩታላችሁ። ይህን ቪዲዮ ላይክ፣ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሁሉ ሰላም ይሆንላችሁ። ቻው።